ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጣ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ጨረቃ ፋሚሊዎች ጥያቄ ጠይቃችሁኛል። አንድ እህቴም ደግሞ በኮሜንት የጻፍሽልኝ ነገር አለ። ከእውነት ጎን ቆሚ፣ አንድ ሳይድ ብቻ አተያዥ ብለሽኛል። አመሰግናለሁ። አንዳንድ ጊዜ እንደዚህ አይነት ኮሜንቶች ምናልባት የተሳሳትኩት ነገር ካለ እንድታረም ያደርገኛል ማለት ነው። ለሱም ደግሞ እመልስልሻለሁ። እንደዚሁም ቲክታክ ላይ አንቺ ማዜ መሬዋ ምንድን ነው ቡራ ቡራ የምትይው? በፊት ሀይሚን ነበር አሁን ቡራን ብላችሁኛል። በነገራችን ላይ ማለት ነው ቡራንም ሀይሚዬንም እኔ በአንድ አይን ነው የማያቸው። የእነሱን እድገት እንጂ የእነሱን ውድቀት አልፈልግም። ተለያይተውም ማየት አልፈልግም። አንድነታቸውን ነው የምፈልገው። ሰሞኑን ቡራቡራ ያልኩበት ምክንያት ለምን ይመስላችኋል? ለምን ይመስላችኋል? ቡራ ላይ ማለት ነው በጣም ብዙ ሰው እየተረባረበበት ነው። በአሁን በተለይ አሁን ባለበት ሁኔታ የወደቀ ዛፍ መሳሪያ ምንድነው መርጠቢያ ይበዛበታል ነው የሚባለው። እንደዛ እንደሚባለው 150 ሰው 200 ሰው ተቀምጠው ስለሱ መጥፎነት ነው የሚናገሩት። ስለዚህ እኔ ደግሞ እያልኩ ያለሁት ቡራ እዚህ ጋር የምታዩት ቡራ እና ከካሜራ ጀርባ ያለው ቡራ የተለያዩ ናቸው። ለምንድን ነው የማትረዱት ነው የምላችሁ። አንዴ ስራ ነው ትላላችሁ፣ አንዴ ደግሞ እውነት ነው ትላላችሁ። ስራ ነው ካላችሁ ቡራ የተሰጠውን ገጸ ባህሪ ነው እያንጸባረቀ ያለው። ሀይሚቲም እንደዛው እና ቢያንስ እኛ እነሱ አንድ የሚሆኑበትን ነገር መወያየት መነጋገር ነው እንጂ አንድን ሰው በመንቀፍ አንድን ሰው በመሳደብ ወይንም ደግሞ ዝቅ በማድረግ አንድነት አይመጣም። ለዛ ነው እየተቃወምኩ ያለሁት። ገኔንና ዩዘርን የምትናገረው አንቺ ማን ስለሆንሽ ነው ላላችሁኝ፣ ገኔና ዩዘር የሚናገሩት ነገር አንዴ ትክክል ነው፣ አንዴ ደግሞ ስህተት ነው። በዛ ላይ ደግሞ በጣም ጫና የሚያበዙት ቡራ ላይ ነው። ለዛ ነው ቡራ ላይ ጫና ያበዛሉ። ሀይሚም እኮ ደስ አላላትም፣ እነሱ በሚናገሩት ነገር ደስ አላላትም። አሁን ሀይሚቲ ላይ ቡራ እየተጠቀመባት እንደሆነ፣ በሷ እየፈመሰ እንደሆነ፣ በሷ ቢዝነሱን እያጧጧፈ እንደሆነ፣ ጥቅም እያገኘባት እንደሆነ፣ እንደማይፈልጋት ነው ሲናገሩ የነበሩት። እንደዚህ አይባልም ነው የምለው እኔ ደግሞ አይባልም። እሷ ደግሞ ስለሱ ጥሩነት ስትናገር ነበር። አሁን በዚህ ሳምንት ራሱ አይደል እንዴ እኔ ከማስበው በላይ እሱ ለእኔ ያስብልኛል፣ በጣም ጥሩ ሰው ነው፣ መልካም ሰው ነው ቡራ እያለች ስትናገር ነበር ሀይሚቲ። እና ይህንን ሳልናገር እኔ ሽፍንፍን አድርጌ እኔ ምን ልበል እስኪ? ስለ ሀይሚቲ የምናገራለሁ፣ ስለ ቡራም እናገራለሁ። ደግሞም እውነቱን ስለማቅ ነው። ከቡራ ጎን ቆምሽ ካላችሁኝ እውነቱን ስለማቅ ነው። አሁን ልጅ አስረግዟል ለምትሉት ነገር አውቃለሁ እኔ እና ትዕግስት ይኑረንን የምለው እኔ ትዕግስት ያስፈልጋል ለሁሉም ነገር። ሀይሚ በጣም ደስተኛ ናት። ቡራ ቤት ገዛሁልሽ ሲላት ለሙሽዬ ገዝቱ ሰርፕራይዝ ሲያደርጋት በጣም የተለየ ስሜት ነበር ሲሰማት የነበረው። ደስተኛ ነበረች፣ እሱን ስታሞግሰው ነበረ። አሁን ቡራ እዚህ ጋ የራስሽን ህይወት ኑሪ ምናምን ማለቱን አትዩ። ይሄ ሌላ ገጸ ባህሪ ሆኖ እሺ፣ እወቁ ይሄንን ማለት ነው። እና ሲቀጥል እነሱን ሁለቱን የሚያለያያቸው ነገር የለም። ቡራ ደግሞ ሀይሚቲን እንደ ፍቅረኛም እንደ እህቱም በጣም ነው የሚወዳት፣ በጣም ይሳሳላታል። እሺ አትናገሪ ለምትሉኝ ዝም ልበል? በቃ ስለ ቡራ አላውራ፣ ዝም ልበል? ምን ላውራሽ ታዲያ? ምን ላውራ ቤተሰብ እንዴ? እሺ ሀይሚ ልበል እላለሁ እኮ። ሀይሚቲ ስለ ሀይሚቲም ያየሁትን የሰማሁትን ነገር ከመናገር ወደኋላ አይደለም። እውነት ግን አሁን ለምንድን ነው እሱን የምትሰድቡት? እኮ ነው አትስደቡት። በቃ መጥፎ ነገር አትናገሩ ካፋችሁ። አስተያየት እኮ ስጡ። አስተያየት መስጠት እኮ ይቻላል። ግን በዚህ ልክ ደግሞ እነሱን የሚያራርቅ ነገር ለምን ትሰራላችሁ ነው ጥያቄ። ይህ ነው ጥያቄ ሊመለስ አልቻለም። ልትረዱ አልቻላችሁም አንዳንዶቻችሁ ደግሞ። እና ከአንድ በኩል ሳይድ ያስኩ ይመስላችኋል። ኖ ሳይድ ይዤ አይደለም እኔ እውነት እኔ የምፈልገው አንድ እንዲሆኑ ነው። በቃ ፍቅር እንዲሆኑ ነው የምፈልገው። እኔ ትልቅ ቦታ ላይ ደርሰው ማየት ነው የምፈልገው። እና ተረዱኝ፣ ፕሊዝ ተረዱኝ። እኔ ማንንም አልከፋፍልም። ቡራ ሀይሚ በአንድ አይን ነው የማያቸው።
በአንድ አይን እንደ ሀይሚን ያወቅኩት በቡራ ነው። ቡራን ያወቅኩት እኮ በሀይሚቴ ነው። ለየብቻ ምናምን መጥተው አይደለም። ስለዚህ እባካችሁ እንደውም እናንተ ናችሁ አንድ ሳይድ የምትይዙት እናንተ ናችሁ። የአንድ ሰው ፎቶ ታደርጉና 24 ሰዓት ሙሉ ስለ አንድ ሰው የምታወሩት እና እንደዛ ነው። እባካችሁ እህቶቼ፣ ወንድሞቼ፣ አባቶቼ ልበላችሁ እና በዚህ አጋጣሚ ደግሞ በቤተሰብ መሀል ገብታችሁ አትበጥብጡ። አይገባም። በቤተሰብ መሀል አስተያየት ብቻ መስጠት እንጂ ታዩ ፍቺው አይባልም። ታዩ ፍቺው እኮ ምትሉ አላችሁ። እና እንደዛ ነው ውዶቼ። ለማንኛውም ማለት ነው ሀይሚዬና ቡራዬ ቀጥሉበት፣ በርቱ፣ ጠንክሩ። እናንተ ገና ብዙ ነገር ይጠበቅባችኋል። ይሄ ጅማሬ ነው፣ ጅማሬ ነው። ቆይ ሳላልፍ ስለ ቤቱ ማለት ነው፣ ስለ ቤቱ ስለ መኪናው አሁንም እያላችሁ ነው። አሁን እኮ ደግሞ ነገር ይመጣብኛል። ችግሩ እኮ ነገር ይመጣብኛል። እኔ እኮ ነው ስናገር እሱን በሂደት ታዩታላችሁ። በቃ በሂደት ታዩታላችሁ። ሽፍን እንበል እና ለማንኛውም ሀይሚትን በቅርብ ሰርፕራይዝ አለሽ እንድታውቁ ማለት ነው። ሌላ አዲስ ነገር አለ፣ አዲስ ነገር እና መንቃት አለብን ነው የሚላችሁ። መንቃት አለብን ነገሮችን ማለት ነው። በእንትን እናያቸው ጥሩ ነገር ሁሌም መጥፎ ነገር አድርገን ማየት የለብንም። ሲሪየስ ማለት ነው። እኔ ከሆን እዛ ጋ እነ ማናቸው እነ ዩዘር ምናምን የሚናገሩት እኮ አንዳንዴ እኮ ጥሩ ሀሳብ ይናገራሉ መደግፍላቸው፣ አንዳንዴ ደግሞ እሳት ጎርሰው የሚመጡበት ጊዜ አለ። ቡራን አኝ ሊሉት የደረሱ ማለት ነው የሚመስለው። አኝ ሊሉት በቃ ስለሱ መጥፎ ነገር ሁሌ እና ይሄ ነገር መጥፎ ነገር ይቁም። ለማንም አይበጅም። ነገ ጠዋት እነሱ ተጋብተው ልጆች ወልደው አፍርተው ምናምን ሲኖሩ ወይኔ ለካ እንደዚህ ተናግሬያለሁ እንዴ ግን ለምን ተናገርኩ ብላችሁ እናንተ ናችሁ የምታፍሩት፣ እኔ አይደለሁም። ሲቀጥል ደግሞ ድምጻችሁ ማለት ነው ሶሻል ሚዲያ ላይ እየወጣ ነው። እያንዳንዳችሁ ድምፅ የምትናገሯት ሁሉ ጥሩም ሆነች መጥፎም ሆነች ሪካርድ እየተደረገች እየተፖሰተች ነው። እና ከመጥፎ ነገር እንቆጠብ ነው የምላችሁ። እንቆጠብ። ልጆችን የሚያራርቅ ነገር አትስሩ። ትናንት አሁን ሰሞኑን ሰርፕራይዝ በሰርፕራይዝ ሲያደርጋቸው መጀመሪያ ለፍቅረኛው ቤት ገዛ፣ ከዛ ለሙሽዬ ለእናቱ፣ ከዛ ለወንድሙ ሲገዛ፣ ትናንትና ቃል አጣችሁ። በቃ ምን ትሉት? ልጁን አጨለላችሁ። አጨለላችሁ በዝምታ። ይሄ ሁሉ ግን የሚሆነው በቡራ ብቻ እንዳይመስላችሁ፣ ከጀርባው ማለት ነው ጨረቃዋ አለችበት። እሺ አለች ጨረቃዋ ብርት ድምቅ እያለች ማለት ነው። መብራቱን ብርት የምታደርገው ጨረቃዋ ናት። ጅንኑ ብቻውን አይደለም አይደለም። እና ጨረቃዋ አለች ብርት የምትል እና እንደዛ ነው። ለማንኛውም ማለት ነው እኔን ልትረዱኝ የሚገባው ነገር ቡራቡራ ትቤላላችሁኝ። እኔ ሁሌም ቡራቡራ ላለሁ፣ ሀይሚቴንም ሀይሚቴ ላለሁ። መናገር ያለብኝን ነገር እናገራለሁ። የተሰማኝን ነገር ከመናገር ወደኋላ አልልም። እኔ ግን አልሳደብም። ችግሩ አልሳደብም። ብሳደብማ ስንታችሁን ባጥረገረኳችሁ ነበረ ከታች እስከ ላይ ማለት ነው። ደግሞ ቆይ ቅድም ቲክታክ ገብቼ ነበረና እንረግጥሻለን አልሽኝ አይደለም እንዴ? ምን አጥፍቼ ነው የምትረግጭኝ አንቺ? አይባልም፣ እንደዛ አይባልም። ስድብ በነገራችን ላይ ማለት ነው ጥሩ አይደለም። የኔ ውድ ጥሩ አይደለም። ስድብን አታበረታቱ። ስድብ በአሁን ሰዓት ልትጠነቀቁ የሚገባችሁ ነገር የምትሳደቡ ሰዎችና ካፋችሁ መጥፎ ነገር የሚወጣ ሰዎች ተጠንቀቁ። ወደፊት ለትውልዳችሁ ራሱ ቁጭ ብሎ ነው የሚጠብቃቸው። እናቴ እንደዚህ ተሰዳቢናት እንዴ የሚያገባችሁ ባለ ራሱ ይች ልጅ ነው እንዲያገባኋት ምናምን ይላችኋል። እና ከስድብ ተቆጠቡ፣ ነግሬያችኋለሁ። ለማንኛውም በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ።
ደህና ሆኑልኝ። ፈታ በሉ በቃ። እኔ ፈታ እያልኩ ነው በነገራችን ላይ ቪዲዮ የምሰራው። ተጨንቄ ተጠብቤ አልቅሼ ምናምን አይደል፣ ፈታ ብዬ ነው የምሰራው። ሻመታ ይኖር እውነት ፈታ ብላችሁ ስሩ። ላይብ ስትገቡ ፈታ በሉ። እንደውም ላይብ እገባለሁ። ቆይ እኔ ላይብ ነው መግባት ያለብኝ ዛሬ። ልግባ እንዴ እስኪ